ሰላም ሙስሊምም ክርስቲያንም እህቶቼ እንዴት አደራችሁልኝ? አዳር ትዳር ኦኬ ነው። ፋይልና ፎሮፎር ነው። ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ጠንቧብዬ መጥቻለሁ። ባላችሁበት ቦታ እግዚአብሔር አምላክ እቅፍ ድግፍ አድርግቶ ይጠብቃችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ፣ በመንገዳችሁ ሁሉ እሱ ጥላ ከለላ ጋሻ ይሁንላችሁ። ያሰባችሁትን ያቀዳችሁትን ሁሉ ሰማይና ምድርን የፈጠረ እግዚአብሔር ያሳካላችሁ፣ የልባችሁ መሻት ሁሉ ያሟላላችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ያድናችሁ፣ ወጥቶ ከመቅረት ይሰውራችሁ፣ እድሜና ጤና ከምንም በላይ ይስጣችሁ፣ ቤተሰቦቻችሁን ክፉ አያሰማችሁ፣ ልጆች ካላችሁ ልጆቻችሁን እግዚአብሔር አምላክ ይጠብቅላችሁ፣ ትዳር ካላችሁ ትዳራችሁ መድኃኔዓለም ይባርክላችሁ፣ ያላገባችሁ ደግሞ እግዚአብሔር አምላክ የተባረከ የተቀደሰ ትዳር ይስጣችሁ። እንደዚሁም ደግሞ በጅንጀና ግራና ቀኝ የዞረባችሁ መድኃኔዓለም የቀኙን መንገድ ያሳያችሁ እያልኩኝ መጥቻለሁ። ዛሬ እንግዲህ ከነሄሉ ትንሽ አረፍ ልበልና ወደነ ሃይሚና ቡራ መጥቻለሁ ማለት ነው። እንደዚሁም ሄርሜላና ሩታ መጥቻለሁ ማለት ነው። በመጀመሪያ ሃይሚና ቡራ እንኳን ደስ አላችሁ። እግዚአብሔር አምላክ ፍቅራችሁን የአብርሃም የሳራ ያድርግላችሁ እስከ መጨረሻው። የሰው ልጅ ፍጻሜው ሲያምር ነውና እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። እውነት በጣም ደስ ይላል። እንደዚህ ማለት አብረው እንደዚህ ብዙ ላይፍ አሳልፈው እንደዚህ ደግሞ ለቀለበት መብቃት ማለት ጥሩ ነው። ብዙዎች የሚመኙት ምኞት ነበረ ሁለታችሁ እንድትጣመሩ፣ የሁለታችሁን ደስታ ማየት ብዙ የሚፈልጉ የእናንተ ኦዲየንሶች ነበሩና እግዚአብሔር አምላክ ተጋቡ ተፋቱን ህይወት አይስጣችሁ። በጽናት እስከ መጨረሻው ድረስ ወልዳችሁ 4 ልጆቻችሁን አፍርታችሁ ለማየት ለወግር ማድረግ ያብቃችሁ። በክፉ የሚያያችሁን ጠላት ሁሉ ያዝላችሁ፣ ከጓደኛ ጠላት፣ ከጎረቤት ምቀኛ፣ ከሚቀኑባችሁ ጠላት ሁሉ ይሰውራችሁ ብዬ እላለሁ። እውነት በጣም ደስ ይላል ማለት አብሮ በቃ ብዙ ዓመት አንድ ላይ ቆይታችሁ እንደዚህ ደግሞ በፍቅር ስትጣመሩ ደስ ይላል። ቡራም ጀግና ነህ፣ አንቺም ጀግና ነሽ። ጀግናና ጀግና አሪፍ ነው። እንደ ሌላ ዩቲዩበሮች እንዳትሆኑ ማለት ነውና በመሀላችሁ ራሱ የሆነ ችግር ሲፈታ ወደ ሌላ ወንድ መሄድ ሳይሆን እርስ በርስ እየተወያያችሁ ችግራችሁን እርስ በርስ እየፈታታችሁ ፍጻሜያችሁ ማሳመር አለባችሁ እላለሁ። በጣም ነው የምታምሩት። እግዚአብሔርን ትላንትና በቪዲዮ ዋይ ብያለሁ። ዋይ ደስ ይላልና ይመርባችሁ ብለናል። ከዚህ በመቀጠል ደግሞ ሩታና ሄርሜላ ኮማንዶ ምትላይ ናቸው ማለት ነው። ወይኔ ጌታ፣ ውሽሚትና ሚስቲት ኮማንዶ ምትላይ ናቸው። በምን በሙዚቃ ወሳጂው ይሁንልሽ ጤና፣ ወሳጂው ይሁንልሽ ጤና ነነነነ ይሁን መጋኛ ብላለች ሩታ ማለት ነው። ለሄርሜላ ምን አለች? ትርጉም በጂጂሻ እኔ የበቃኝን እኔ ነካካውትን ጦሴን ጥንቦሳሴን ይዘሽው ድርግም በይ ያለች ማለት ነው ሩታ ማለት ነው። ዋይ ኧረ በስመ አብ! ኧረ ተው ቲክቶክን ዛሬ ሩታ ነች እየተቆጣጠረችው ማለት ነው። እንዲህ ከምትቦቃቀሱ በሙዚቃ አካል ወደራ እናቴ ሩታ ዲው ጭቅጭቅላቷን እያልሽ እቺን ልጅማ ጆሮ ጉንዳን ብለሽ ማባረር አለብሽ። ዋይ ግን ጎበዝሽ፣ ቆፍጣና እናቴ ትሙት የሴት አንበሳ በቃ ገባሽ። ልጅ እንኳን ወልደሽለት ማለት ያን ተንበረከክሽ በቃ። እና በዚሁ ቀጢ፣ በዚሁ በርቺ ነው የምልሽ። ግን ባልሽን ከእጅሽ እንዳታስወጪ። አንቺ እየዘናነጥሽ ማለት ነው ድባቅ ማምታት አለብሽ። ማሸነፍ ማለት ምንም አይነት ጣጣ እንደሌለሽ ልጅ ሆነሽ ማሸነፍ አለብሽ። ከዛን ውጭ ግን ሰላም ብትፈጥሩም አብርሃምና አንቺ ጥሩ ነው። ግን እኔ ሙዚቃችሁ ተመችቶኛል፣ በጣም ተመችቶኛል እንዴ። ከዛን ደግሞ የሩታዬ ሁለተኛ ፓርት ደግሞ በአሸናፊ ዘፈን ጆሮ ግንዷን ቢያትሽ የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ በሚለው በዛም እንትን ላስታውስሽ ብዬ ነው። እሺ። እና በአሸናፊም አንድ ባጆ መልስ ስጫት ማለት ነው።
ወይ ውሽሚትና ሚስቲት ዛሬ ግራ ገብቷቸዋል። ይሁን ጤና ምናምን የሚለው በአብዱ ኪያርም ሩታዬ ላስታውስሽ ብዬ ነው። መልስ የሚሰጡ ሙዚቃዎች ስላሉ ጦርነቱንማ መግጠም አለብሽ አሁንም ድጋሚ ማለት ነው። እንደው በምላስ ከምትካነች በሙዚቃ ድባቅ ብትመቺ ነው የሚሻል። ወይኔ አብርሃም ወይ እናቴ በሁለት ወጥመር ተጠምደክ እናቴ። ወይን ከዚህ ቻሉንክ ወይን ከዛ ቻሉንክ። ዝም ብለህ እንዳሻንጉሊት ቁልጭ ስትል ታየኝ። እነሱ በኮማንዶ ምት ሲመታቱ ማለት ነው። ሩታ ይመችሽ። ሄርሜላ እንግዲህ ጦርነቱ በቲክቶክ ላይ ሆኗል። ፍጻሜው ማን እንደሚያሸንፍ ባናቅም ማለት ነው። እኛ ተመችቶናል፣ ዘና ፈታ እያለን ነው። እናቴ ወሰጂው ግን ሩታዬ ምኑን ነው የምትወስደው? እስከነ ነፍሱ ነው የሰጠሻት። እስከነ ነፍሱ ንብረትሽን ምንሽን ሁሉ ሳታስቀሪ ነው እንዴ እስከነ ነፍሱ የሰጠሻት? ሙሉንም እንዳሰጪ ከአንገት በላይ ብቻ ስጫ። ስለሷ ከአንገት በላይ አስጪው። ከአንገት በታችማ ልጅ አምጥተሽበታል እንዴ? የልጅሽን አባትማ ከአንገት በታች እንዳሰጪ። ሄርሜላ ከአንገት በላይ ይበቃሻል። ከአንገት በላይ ለሩታ ለልጇ አባት እንዴ! እና ትዳር አስመላሽ ሆነን እኛም ከች እናላለን። እና ምን ይሻላቸው ነው ድንስቼ? ለሄርሜላ ከአንገት በላይ እንስጥ፣ ከአንገት በታች ሁለት ሆኑብን እኮ ምን ይሻላል? እኔ ምርጫዬ ሩታ ከአንገት በታች ብትወስድ ጥሩ ነው። ሄርሜላ ግን ከአንገት በላይ፣ ምክንያቱም ሁሌ የምትጠመጠምበት አንገቱ ነው፣ ትከሻው ነው፣ ጉንጩን ነው። አዎ ከአንገት በታች ያገኘችው ያለ አይመስለኝም። ሩታዬ የአንገት በላዩ ስጫት፣ በቃ ስጫት። ምን አጨናነቅሽ? ምን አጨናነቅሽ? ተወሰደው ከአንገት በላይ የኔ ውድ፣ የኔ ማይፎንቃ፣ የኔ ጀግና፣ የኔ ቀብራሪት። ደግሞ ስመጣ ጆሮ ግንዷን በያት ምን እንደምትያል ልንገርሽ። አንቺ እኮ ማለት ፈላጊ አተሽ የሰው ባላይ እንጣጥ ያልሽ እኮ ነሽ እንዴ? ፈላጊ አተሽ እኮ ነው የሰውን ባል ልንጠቅ የምትዩ። ጆሮዋን ጭንቅሌዋን ቂው የሚያደርግ ነገር ዱቅ አድርጊያት፣ ንኪያት። እንዳፈሪ እኛ አለንልሽ፣ እንዳፈሪ። አዎ ጭንቅላቷን ቂው የሚያደርግ ነገር ባለ ትዳር ያስረገዘ ላይ እኮ በግድ ልውጣ እያልሽ ነው። ፈላጊ አተሽ ብታያት ጭንቅሌዋ ቂው ነው የሚለው። እኔ የስድብ መዓት ወጥሬ ነው ማመጣልሽ፣ ወጥሬ ማለት ነው። እግሯን ቅልጥምቅልጥሟን እንድትያት እንዴ! ዘንድሮማ ደግሞ አምሮብሻል፣ ማርያምን አምሮብሻል። የወለድሽ ራሱ አትመስይም። ከዚህ የበለጠ ደግሞ ያቺኛዋ ሩታ ሸንቃጣዋን ሩታ ሁነሽ አሳብጁ። እሱ ራሱ እኮ ይወድሻል። ግን ሩታ ግን ትላንትና እህትሽ በጣም ነው ያስደሰተችኝ። ለነሱ ለጓደኞቹ ለቡሩክና ምናምን ለሚባለው የሰጠችው መልስ እግዚአብሔርን ጀግና እህት ነው ያለችሽ እና ጎበዝ ነው። እንደዚህ አይነት መልስ ነው ለነሱ የሚያስፈልጋቸውና አንቺም ደግሞ ጆሮ ግንዳቸውን ብለሽ እነዚህ ልጆች ጅራሻቸውን አጥፊ። ዋይ የራሳቸውን ሚስት አያስተካክሉም እንዴ? የሰው ትዳር ገብተን እናስተካክል የሚሉ ምች መጋኛ ወቃቢዎች ማለት ነው። ለማንኛውም ወዳችኋለሁ፣ አክብራችኋለሁ። የኔ ማይፎን ቃዎች ይልሻ ስትለቅ እንመጣለን። ዛሬ አዲስ ነገር ሊኖር ይችላል። እግዚአብሔር አምላክ የሄሉንም ክፉ አያሳየን፣ ማናቸውንም ክፉ አያሳየን። ሄሉና ያብ አንድ ላይ ተጣብቀው አዲስ ነገር ተሰርቶ ዛሬም ለማየት ያብቃን እላለሁኝ። እና ሄሉና ያብ አይለያዩም። እግዚአብሔር ጣልቃ ይገባል። ወዳችኋለሁ፣ አክብራችኋለሁ።